ስሞንኛን መጠርጠር ከጀመረ መርመሪያ ወደሱ ከተጠጋች እዚህ ቤት ያለን ሰዎች ህልውናችን አደጋ ላይ ነው የሚወድቀው። ልጅ አሳድጋለሁ ብዬ እኮ ነው ስራዬን ያቆምኩት የነበረው። ወለሻል? ሄሎ እሱ ቤ አለች። ያቺ መርማሪ ምን አውቃለች? አንተስ ምንድነው የነገርካት? ለመጨረሻ ጊዜ ልንገርሽ፣ ክፉ ነገር እንዳታናግሪኝ። እኔ ምንም ያገኘሁት መርማሪ የለም። ከዚህ በኋላ ግን ክፉ ነገር እንዳደርግ ታስገድጅኛለሽ። ቆይ ያን ጊዜ በጩቤ የተወጋው ጊዜ አንቺ ነሽ አይደል የወጋሽ? አንተ ስሞንዬ፣ ዛሬ ደግሞ አየሩ እንዴት ደስ ይላል። ትላንትና ማታ የነበረው ዝናብና ብርድ ዛሬ ጠፍቷል። ዛሬ ሙሉ ቀን ስራ ነው እንደምትውለው? አዎ ቢሮ ነው ሙሉ። በቃ እሺ፣ ብዙ ስራ ስላለብኝ ቢሮ ነው ሙሉ። ጥሩ፣ በቃ መጀመሪያ ቁርስ ብላ። ትላንትና ራሱ እራት አልበላህም እንዴ? ይርባሃል እኮ። በዛ ላይ ደግሞ ጨጓራህን ያማሃል። ስለዚህ በልታ ኪድ። እሺ እኔ ምንም የምግብ ፍላጎት የለኝም። ቢሮ ስደርስ እዛው እበላለሁ። ቆይ ግን ስሞን፣ ትላንትና ማታ እኮ በጣም ነው ያስደነገጥከን እንዴ! እኔንም እሱ ወይንም ማርታንም እንዴ በሆነው በረባው ባረባው እኮ ነው የጮህክብን እንዴ! ቆይ ምን ሆነክ ነው? መንገድ ላይ ያጋጠመክ ሰው አለ? የተጣላቀው ሰው አለ? ወይንስ መኪናክ ተበላሽቶ ነው? ወይንስ ቢሮስ ከሰው ጋር ተቀያይማል? ቆይ ምን ሆነክ ነው? ምንም የገጠመኝ ነገር የለም። በቃ ስራ ስላደከመኝ ነው አልኩሽ እኮ። የስራ ጫና እንዴ? ማርታና ሱቤን መሰልኩክ እንዴ? እንዲሁ በቀላሉ ልታሳምነኝ የምትሞክረው? ቆይ ምን ሆነክ ነው? ትላንትና ማታ እኮ ፊትክ ላይ እኮ ይታየኛል ፍርሃት፣ የሆነ የመቀዥበዥ ነገር እኮ አለብክ። ቆይ ምን ሆነክ ነው? ከሰው ተጣልተክ ነው? ወይንስ መኪናክ ተበላሽቶ ነው? ወይንስ ቢሮ ውስጥ ምንድነው ያጋጠመክ? ሰው አስቀይመዋል? ወይንስ ምንድነው ያችን መርማሪ መንገድ ላይ አግኝተሃታል? ምንድነው እስቲ ንገረኝ። ምንድነው? ቆይ 100 ጊዜ የምትደጋግሚው እንዴ? ነገርኩሽ እኮ በቃ ምንም አይነት መርማሪ አላገኘሁም፣ ማንንም ሰው አላጋጠመኝም አልኩሽ እኮ። እኔ እኮ ራሴ ማየትና ማሰብ የምችል ሰው እኮ ነኝ። እዚህ ክፍል ሁለተኛ የሷን ስም እንዳታነሽ። ለምን ነው ማላነሳው? እውነቱን እስካልነገርከኝ ድረስ አነሳለሁ። ቆይ ትላንትና ማታ እራት ጠረጴዛ ላይ ሲቀርብልህ አልበላም፣ ሴራ፣ ድራማ ምናምን እያልክ የምትቀባጠረው ምንድን ነው? ለአንተ ክፉ የሚያስብ ሰው አለ እንዴ እዚህ? እኔ እኮ ሆዴ ውስጥ ያስኩት እኮ ያንተን ልጅ ነው፣ የነገ ተተኪ፣ የዚህ ቤት ወራሽ ማለት ነው። ስለ ህፃኑ አታንሽ። ትላንት የተናገርኩት ነገር አልፏል። በቃ አእምሮዬ ትክክል ስላልነበር ነው የተናገርኩት። አሁን መሄድ ስላለብኝ ወሬሽን አቁም። እንዴ ምን ሆነክ ነው እንዴ? ትላንትና እኔ ሱቤንና ማርታን እንዴት እንደሆንክ አታውቅም እንዴ? ምን ያህል ውጥረት ውስጥና አደጋ ውስጥ እንደጨመርከን አታውቅም? እሱ ቤት እኮ አንድ እንቅልፉን አልተኛም። ሲረበሽና ሲንቀጠቀጥ ነው ያደረው። ምን ሆነክ ነው አንተ? ያቺ መርማሪ ምን አውቃለች? አንተስ ምንድነው የነገርካት? ለመጨረሻ ጊዜ ልንገርሽ፣ ክፉ ነገር እንዳታናግሪኝ። እኔ ምንም ያገኘሁት መርማሪ የለም።
ከዚህ በኋላ ግን ክፉ ነገር እንዳደርግ ታስገድጅኛለሽ። ይችን ትወዳለች ቅድስት ላይ ጥሩ እና ያለና እንዴት አደርሽ ራይል? በጧት ወደ ሆስፒታል ልሄድ ነው እባክሽ። የዲኤንኤ ምርመራውን እሺ ልሂድ። ሰዓት ሳይረፍድ በጧት ብሄድ አይሻልም? እኔ ማብሬሽ መምጣት ፈልጋለሁ ሙና። እዚህ ክፍል ውስጥ የሚያልፈው እያንዳንዱ ደቂቃ እያነቀኝ ነው። አብሬሽ እመጣለሁ። ራይል አብድሻል እንዴ? ማታ ተፈራ ያስጠነቀቀሽን ረሳሽው? ፖሊሶች እኮ እየፈለጉሽ ነው። አውቃለሁ። ድንገት ፖሊሶች ካገኙኝ ወይ ደግሞ የሆነ ሰው ካየኝ ምን ሊፈጠር እንደሚችል ሳስብ አንድ እንቅልፍ ሳይወስደኝ ነው ያደርኩት። ግን ደግሞ እዛ ሆስፒታል ምርመራው እንዴት እንደሚካሄድ በአይኔ ማረጋገጥ ፈልጋለሁ። እዚህ ብቻ መጨነቅ አልፈልግም። መፍራትሽ ልክ ነው። እዚህ ቤት ውስጥ ደግሞ ተደብቀሽ መኖርሽ ልክ አይደለም። ትላንትና ማታ ተፈራና አምሳል ስለ ሰርጉ ሁኔታ የሚያወሩትን ሰምተሻል አይደለም? ስለ ሰርጉ አታውሪብኝ ራይል። ነገሩ ከቁጥጥራችን ውጭ እየሆነ ነው። ሰምተሽል? ተፈራ የሞት ማረጋገጫ ሰርተፊኬቱን ለማውጣት ጥቂት ቀን የቀረን ብሎናል። ስለ ሰርጉ ማታንሽብኝ ሙና። አምሳል ማታም እንዳለችኝ ታውቂያለሽ? ሌላ አማራጭ የለሽም፣ ተፈራን ድል ባለ ሰርግ ማግባት አለብሽ አላለችኝ? ተፈራ እኮ እኔን ማግባት የፈለገው እኔን ለመጠበቅ አይደለም። ንብረቱን ለመጠበቅና እኔን በቁጥጥሩ ስር ለማድረግ ነው። እኔ ተፈራ ማግባት አልፈልግም ሙና። እሱን በደንብ አውቃለሁ። ግን አሁን እሱን በግልጽ በቃው ማትች። ይሄ የዲኤንኤ ውጤት እጃችን ከገባ ተፈራን የምናስፈራራበት ትልቅ ካርድ እጃችን ገባ ማለት ነው። ሰርጉን የምናቆይበት ወይም የምናዘገይበት ብቸኛ ቀዳዳችን እሱ ብቻ ነው። ግን ማንም አያውቅብንም። ልትፈራ አይደል? ማንም አያውቅብኝም። አይዞሽ፣ ሻርፕ ልበሽ፣ መነጽርም አድርጊ። እነ ተፈራ ወደ ሳሎን ሳይመጡ ቶሎ በጠዋት እንምጣ። ቶሎ በሽ። እዚህ ቦታ ባንተ ምርጫ ትመጣለህ ብዬ አልጠበቅኩም ነበር። በመጣ ይሻላል ብዬ ነው። በጣም አመሰግናለሁ። የእናንተ ቤት ነገር ራስ ምታት ሆኖብኛል ብል ማጋነን ሳይሆን እንደውም አልገለጽኩትም። እኔ እዚህ ቦታ የመጣሁት ዝም ብዬ ነው። ትላንት ማታ የተናገርሽው ነገር እንቅልፍ ስለነሳኝ እሱን ለማጣራት ነው የመጣሁት። ፖሊስ ጣቢያ ውስጥ ዝም ብሎ የሚባል ነገር የለም። ትናንትና ቤት ውስጥ የነበረውን ውጥረት አይቼዋለሁ። አሁን ደግሞ ፊት ላይ የሚነበበውን ፍርሃት እያየሁ ነው። ቆይ አሁንም እውነቱን ለመናገር እያመነታ ነው? እነሱ ከኋላ ምን እያደረጉ እንደሆነ አታውቅም?
እነሱ ወንድሜና ባለቤቴ ናቸው። ወንድሜ ሱቤ በአካሉ ላይ በጣም የኔ ነው በሚለው ሰው አደጋ የደረሰበት ምስኪን ሰው ነው። ባለቤቴ በሆዷ የኔን ልጅ ይዛለች። ምን ብዬ ነው እነሱን የምጠረጥረው? እንዴት እሱ ሆነች እላችኋለሁ? እንዲህ ይሄ እኮ ቤትም ማፍረስ ነው። ይሄ በጣም የሚከብድ ነገር። የኔ በሚለው ሰው በማን? አሁንም ራሄል እያላችሁ ነው? ሌላ ማን ይሆናል? አነጋገር ያስታውቃል። አንተም ራሄል አደጋውን እርሳለች ብላ አታምንም። የእኔ ማመን አለማመን ምንም ዋጋ የለውም። ፍትህ በእናንተ አማካኝነት ነው ስራውን የሚሰራው። ይገባኛል። ለወንድምህ ያለ ፍቅር፣ ለልጅ የምታደርገውን እንክብካቤ ይገባኛል። ግን ምን መሰለ፣ ፍቅር እውር ሊያደርግህ አይገባም። ትናንት ማታ ቤት ውስጥ ምን እንደተፈጠረ ንገረኝ። ቅድስት ምን አለች? ይሄ ነው የምለው ነገር የለም። ላይኖር ይችላል። ግን እስኪ እንደ ጓደኛ እናውራ። ምን አሉክ? ይመስለኛል ዛሬ አመጣክ። ትናንት ማታ ራት ላይ እብድ ነው የሆንኩት። ሁሉንም እንዳውሬ ሳያቸው ነበር። ቅድስት እኔን ልታስፈራራኝ ሞከረች። ፊቷ ላይ ያየው ነገር ምንድን ነው? ስምዖን፣ እኔን ካልረዳኸኝ እኔ ብቻ ያንተን ቤት ሰብሬ መግባት አልችልም። እዛ ቤት ትልቅ ወንጀል እየተሸረበ ነው። ራሄል የት እንዳለች፣ ቅድስትና ሱቤ ምን እያደረጉ እንደሆነ ከጀርባ ማወቅ አለብኝ። ይህንን ደግሞ ማግኘት የምንችለው በአንተ እርዳታ ነው። እሺ፣ እኔ ምን እንዳደርግ ነው የምትፈልጊው? እኔ ፖሊስ አይደለም። እነሱን መጠርጠር ከጀመሩ ህይወት አደጋ ውስጥ ይገባል። ቅድስት ዛሬ ጠዋት ስጠይቃት የምታየኝ በጥላቻ አይን ነበር። እኔ ፈራው መርማሪ። ይህን ማድረግ የምችል አይመስለኝ። ብቻህን አይደለህም። እኔ ካንተ ጀርባ አለሁ። ይኸውልህ ስምዖን፣ አንተ የምታደርገው ነገር እቤት ውስጥ የሚያደርጉትን፣ የሚሸርቡትን፣ የሚነጋገሩትን ነገር በሙሉ በጥንቃቄ ለኔ ማድረስ ብቻ ነው። ስምዖን፣ ይህንን ካላደረግክ ነገሩ ሲፈነዳ አንተ ራስህ አብረህ ነው የምትጠፋው። ልታድናቸው የምትፈልጋቸው ሰዎች አሁንም አንተን ወጥመድ ውስጥ እየከተቱ ነው። አሁንም ልታድናቸው ትፈልጋለህ? ምን እንደማደርግ አላውቅም። እውነት ሁሉም ነገር ያስጠላል። ፍትህ ግን ሰው አትመርጥም። ያጠፋን ብቻ ትቀጣለች። ያጠፋ ሰው እዛ ቤት ውስጥ ያለ ይመስልሻል? ስምዖን፣ ይሄ ስራ ነው። ስራዬ ደግሞ እንድገምት አይፈቅድልኝም። እሺ፣ ምን እንዳደርግ ነው የምትፈልጊው? አንተ ብቻ አይንና ጆሮ ሁነኝ። አንተን ከመበደላቸው በፊት እንዳስቆማቸው አግዘኝ። እሺ፣ አብሬሽ እሰራለሁ። ከእንግዲህ እኔን እንዳላዋቂ እንዲቆጥሩኝ አልፈቅድላቸው። በቤት ውስጥ የሚደረገውን እያንዳንዱን እንቅስቃሴ በሚስጥር ላንቺ እነግርሻለሁ። በጣም ጥሩ ስምዖን፣ ትክክለኛ ውሳኔ ነው የወሰንከው። ስምዖን እንደዚህ አይነት ባህሪ ፈጽሞ አይቼበት አላውቅም። ማታ ራሱ እያሳየው ባህሪ እኔ ለራሱ እንደዚህ መጮህ የለበትም።
እኔ ራሱ ምንም ልቤ እየረጋልኝ አይደለም። ማታ ራቱን ሳይበላተኛ ጠዋት ደግሞ ተጣድፎ ነው የወጣው። ስምዖን እኮ በጣም የዋሰው ነው። እኛን እንደዚህ በጥላቻ ሊያየን አይችልም። ምንድነው እናንተ ሰዎች እንደዚህ የምታጋንኑት? በቃ በስራ ተወጥሮ ይሆናል እኮ የትዳሩ ጉዳይ፣ የገንዘብ ጉዳይ እንዴ ሁሉንም ነገር እኮ ብቻውን ራሱ እኮ ነው የተሸከመው። በቃ ስራ ሲበዛበት በስተት የተናገረው ነገር ይሆናል። እኔ ወንድሜን አውቀዋለሁ። እንደዚህ በክፋት ሰው የሚጠረጥር ሰው አይደለም። ያንተ ድንቁርና ደግሞ መድኃኒት የለውም። ማታ ፊት ለፊት ቆሞ አይደለም እንዴ እናንተ ሴረኞች ናችሁ ልታሴሩብኝ ነው ያለው? እና ይሄንን አልሰማህም ነው? የሥራ ድክመት ነው ልትል ነው? ታዲያ ምን እንዲሆን ነው የምትፈልጊው? ስምዖን እኛን ይጠረጥረናል ማለት ነው? እኔን ወንድሙን? እሱ በቃ ተረጋጋ። ቅድስት የምትለው ነገር ሁሉ እውነትነት አለው። ስምዖን ትናንት ምንም ትክክል አልነበረ። ቅድስትን ራሱ እንዴት እንደገፋት አታይ? የሆነማ ልብ የተሰማው ነገር አለ። የዚህ ቤት መቼም ጉድ። አንቺ ደግሞ ተረጋጊ። በጣም በተረጋጋ መንፈስ ማሰብ አለብን። ያለዛ ሜዳ ላይ ነው የምንቀረው። ልክ ነሽ ማርቱ። ስማኝ ሱቤ፣ ያቺ መርማሪ ሀና ጭንቅላቱ ውስጥ የሆነ መርዝ እንደበተነች ግልጽ ነው። ቤት ውስጥ በጥያቄ ማጣደፍ አንሶ እንደገና መንገድ ላይ አግኝታው ጭንቅላቱን ፓወዘችው። መንገድ ላይ አግኝታ የሆነ ነገርማ ሞልተዋለች። ስምዖን በቀላሉ የሰው ወሬ የሚያምን ሰው ነው። ቆይ መርማሪዋ ምን ልትለው ትችላለች? ማለት ምን እንዳለችው ባናውቅም ሙሉ ለሙሉ ጭንቅላቱን አዙረዋለች። ስምዖን እኛን መጠርጠር ከጀመረ መርማሪዋ ወደሱ ከተጠጋች እዚህ ቤት ያለን ሰዎች ህልውናችን አደጋ ላይ ነው የሚወድቀው። አይ ምንም ሊገባኝ አልቻለም። አንተ ወንድምህን ታውቀዋለህ። ፍርሃት ካለበት ሁሉንም ነገር ነው የሚዘረግፈው። ነገሩ እንዲህ ከሆነማ ሁላችንም መጥፋታችን ነው። ስምዖን ፖሊስ ጣቢያ ሄዶ ከተናገረ ቆይ ምን ልንሆን ነው? ቆይ እንደውም ቢሮ ሄጄ ሁኔታውን ልመልከተው። ኬክ ቤት ቆንጆ ኬክ ልግዛና ጠዋት አስቀየምኩ ካደር ብዬ ልበለው። አይ ይሄ እንደውም እኔ ጥሩ ሀሳብ አይመስለኝም። ቆይ መጣሁ። አረ የሆነ ነገር እንዲያስብ ያደርገዋል። እኔ ግን እርግጠኛ ነኝ ስምዖን ሌላ ነገር እንዲያስብ ነው የሚያደርገው። መጣሁ። ቆይ እስቲ ንገሪኝ፣ ይሄ ቤት በወንድምሽ ስም ነበር የነበረው እና ቅድስት አዙረዋለች? ማርታ ያንቺ አይደለም? አዎ። ታዲያ ይህንን መርማሪያው ታውቅ ምን ችግር አለው? ምን ያስፈራል? መብታችሁ አይደል እንዴ? ብዙ ማታውቀው ነገር አለ። ምን? ስለ አማኑኤል ሞት ምንድን ነው የደበቅሽ ነገር? እስቲ ንገሪኝ። ብዙ ማታውቀው ነገር አለ አልኩህ እኮ። ዝም ማለት አትችልም? ራይል አንቺ ተረጋጊ እንጂ። ሌላ ምን ሆነ? በጥሩ ሁኔታ አስረከበን አይደለም? አሁን እኮ ውጤት መጠበቅ ብቻ ነው የቀረን። አንቺ ግን ይኸው አሁንም ትንቀጠቀጫለሽ። ሙና የምንቀጠቀጠው ስለፈራው ብቻ አይደለም። ይሄን ሰፈር ሳየው የድሮ ህይወቴን ያስታወሰኝ። ድሮ በነፃነት ምገባበት ምወጣበት።
ማንም ሳይከተለኝ ማንንም ሳልሸሸግ የምኖርበት ጊዜ ናፈቀኝ። አሁን ግን ይኸው እንደ ሌባ ራሴን ተሸፋፍኝ ይዞራል። አውቃለሁ ራሔል፣ ህይወት ባንዴ ነው የተቀየረችብሽ። ግን አሁንም ጥንካሬ ነው የሚያስፈልግሽ። ሙና፣ እኔ ተፈራ ቤት በጭራሽ መመለስ አልፈልግም። እዛ ቤት ያለው እያንዳንዱ አየር የሚያንቀኝ ይመስለኛል። ያንን ሰውዬ ማግባት፣ ሰርግ ማድረግ ማሰቡ ራሱ ህይወቴን ያበቃለት ያደርገዋል። ግን ደግሞ እዛ ቤት ግዴታ መመለስ አለብኝ። የራሴ እውነት ላይ ለመድረስ ስል ለቤርሳ ስል ግዴታ መመለስ አለብኝ። መመለስ አለብኝ? ለምን ትመለሻለሽ? ካልፈለግሽ ለምን ሌላ ቦታ አትደበቂ? አልችልም። ምክንያቱም እዛ ቤት ውስጥ ብዙ ያልተፈታ ብዙ ያልተደረሰባቸው ሚስጥሮች አሉ። ተፈራና አምሳል የሚደብቁት ነገር ከኔ ህይወት ጋር የተያያዘ ይመስለኛል። ለምን የቤርሳ ትዝታ ጠፋ? የሟች የባሌ ሰርተፍኬት ላይ ይሄ ሁላ ወጪ ለምን ይደረጋል? የአባቴ ፎቶ ለምን እዛ ቤት ውስጥ ተገኘ? እነዚህ ሚስጥሮች በሙሉ ፈልፍዬ ማውጣት አለብኝ። ወደዛ ቤት የምመለሰው ስለፈራው ሳይሆን እውነቱ ላይ ደርሼ ተፈራን ሙሉ በሙሉ ማጥፋት ስለምፈልግ። በጣም አደገኛ ጨዋታ ውስጥ ነው ያለሽው። አምሳልና ተፈራ ካወቁብሽ ግን ካወቁማ እንደሚያጠፉኝ አውቃለሁ። ግን እነሱ ሳይቀድሙኝ መቅደም አለብኝ። አሁን ሳይጠረጥሩን ወደ ቤት መመለስ አለብን። የጀመርነውን ጨዋታ እንቀጥለዋለን። እንዴ ተረጋጊ እንጂ ራሔል። ተፈራ የት ሄድብሻል? አምሳልም ቤት ትጠብቅሻለች። ውይ ቡና ጠጣ። ራሔል የኬክ ይምጣልሽ። እኔ እንጃ አላውቅም። ውስጤ በጣም ተረበሸ። እዛ ቤት ውስጥ ስሆን ውጪ ውጪ ይለኛል። ውጪ ደግሞ ስሆን መግባት እንዳለብኝና ምን እያደረጉ ይሆን እያልኩ እየተጨነቃለሁ። በቃ አሁን ተረጋጊ እባክሽ። በቃ አሁን ኬክ ይምጣልሽ። እሺ እሺ። እንደውም ቆንጆ ብላክ ፎረስት ብበላ ደስ ይለኛል። ኬክ አምጣልን አባት። ብላክ ፎረስት ደግሞ ወደ ልትሄጂ ነው? ቅድስት ወደ ስምዖን ቢሮ፣ አንቺ ደግሞ ወደ ውጭ። እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? ቆይ እኔም ብቻዬን ትታችሁ ልትሄዱ? አሁን መሄድ አለብኝ። ለቤት ውስጥ የሚሆን አንዳንድ አስቤዛ መግዛት አለብኝ። ስምዖን ሲመጣ ምንም የምሰራው ነገር የለኝም። አትዋሽኝ። ፊትሽ ላይ እኮ ፍርሃት ይነበባል። ደግሞ በዚህ ሰዓት የሚበላ ነገር ለመግዛት የሚወጣው። ቆይ ደግሞ የማታውቀው ብዙ ነገር አለ ያልሽ ምንድን ነው? እስቲ ድፍረቱ ካለሽ አሁን እዚህ ፊት ለፊት ንገሪኝ። ስለ አማኑኤል ሞት የምትደብቁት ነገር አለ እንዴ? ቆይ እንዴት ነው ያልታመመ ሰው በድንገት የሚሞተው? እስቲ ንገሪኝ። እሱ ቢሆን እኔ ምንም አውቀው ነገር የለም። የአማኑኤል ሞት ደግሞ ያለፈ ነገር ነው። አሁን እሱ ማንሳት ምን ጥቅም አለው? ለምንድን ነው ሁሉንም ነገር እኔ ላይ የምታደርገው? እኔ እኮ ለዚህ ቤት ባዳ ነኝ። ለዛውም ተራ ባዳ። ባዳ ወይስ የዚህ ሁሉ ሴራ መሐንዲስ? እሺ ተይው፣ የአማኑኤል ጉዳይ አልፏል፣ የቆየ ነገር ነው። ግን ሌላ አንድ ጥያቄ አለኝ። እውነት አንቺ እዚህ ቤት ውስጥ ያለሽው ተራ ተበዳይ ሆነሽ ነው ወይስ ሌላ ገጽታ አለሽ? ቆይ ያን ጊዜ በጩቤ የተወጋው ጊዜ
አንቺ ነሽ አይደል የወጋሽ? ቅድስት ሁሉንም ነገር ነግራኛለች። አንቺ ነሽ አይደል የጎዳሽ? ህይወቴን ያበላሸሽው አንቺ ነሽ አይደል ማርታ? እሱ እንዳትሳሳት፣ ይሄ የተሳሳተ መረጃ ነው። እሱ እኔን አላደረኩትም። እኔ አንተን በፍጹም አልወጋውም። እያመመኝ ነው። በፍጹም እኔ አላደረኩትም። ማርታ ልቤን ያፈነኝ ነው። በፍጹም እኔ አላደረኩትም። እሺ ማርታ፣ በፍጹም ውሃ ላምጣ? እያፈነኝ ነው እሱ። ተጫወትሽብኛል። ቀለድሽ ማርታ። ቀለድሽ። እዚህ ቤት ሞ እናንተ መጫወቻ አልሆነ። ስምዖን፣ ቅድም ቤት ውስጥ ስላለው ውጥረትና ቅድስትም ስለምታደርገው ነገር ማርታም ስለምትደብቀው ነገር እየነገርከኝ ነበር። አሁን ወደ ዋናው ነገር እንመለስና ከዚህ በፊት ራሄል ስምዖንን ወቅታዋለች ብለክ ታምን ነበር። እዚህ እኔ ጋር መተክ ራሄልን ለመክሰስ የነበረ መጣደፍ አስታውሰዋለሁ። አሁንም ወቅታዋለች ብለህ ታምናለህ? ራሄል እሱ ቤን ወቅታዋለች ብለህ ታምናለህ? አይ አሁን እንደዛ አላስ ያ ትልቅ ስህተት እንደነበር ገብቶኛል። ለምን ሀሳብን መቀየር አስፈለገ? ራሄል ወንጀለኛ ናት፣ እሷ ካልተያዘች ወንድሜ ፍትህ አያገኝም ስትል ነበር። አሁን ምን አዲስ ነገር ተገኘ? ትክክል ነሽ። መጀመሪያ ላይ በጣም ስሜታዊ ሆኜ ነበር። ወንድሜ በዛ ሁኔታ ላይ በደም ተለብሶ ሆስፒታል ውስጥ ሳይሆን አእምሮ የራሱ መስራት አቁሞ ነበር። ከዛ ደግሞ ቤትም ውጭም የሚነገረኝ ወሬ ስለነበር የማመዛዘን አቅሜን አጣሁ። ራሄል ነች ያደረገችው፣ ሌላ ማን ያደርገዋል? ቤት ውስጥ ያለችው እሷ ነች እያሉ ጆሮ ላይ ይጮህብኝ ነበር። የሚነግረኝ ሰው ስትል ማርታ ማለት ነው? አንዷ እሷ ነች። ደጋግማ ተጣልተዋል፣ ሆቴል መታለች ስትል ነበር። በዛ ላይ ሆስፒታል መታ ናኒን ስትቆጣት የእውነት ጠለዋት። እነሱ ከነገሩ ጋር ያንተ ስሜት ተደምሮ እውነቱን እንዳታይ ጋርዶ ነበር። አዎ እኔ እኮ ራሄልንም ማውቃት በትህትናዋ በጥሩነቷ እኮ ነው። ይህንን አደገኛ ወንጀል ትሰራለች ብሎ ማሰብ በጣም ይከብዳል። ነገር ግን በዛ በንዴት ሰዓት ጠላት እንድንሆን የተደረገው። አሁን ግን ረጋ ብዬ ከትላንትና ማታ ጀምሮ ሳስበው ራሄል እንደዚህ የምታደርግ ሴት እንዳልሆነች ውስጤ ይነግረኛል።
ዛሬ ጠዋት ማርታና ቅድስት እኔም በጥርጣሬ ሁኔታ ሲያዩኝ ነው ሁሉም ነገር የገባኝ። ለምን አዩክ? ምን አደረጉ? አንዳንድ ነገሮች ስጠይቃቸው ፊታቸው ተቀያየረ። ቅድስትማ ጭራሽ ልታስፈራራኝ ሞከረች። ቅድስት የምታውቀውን ነገር ልትናገር ስትል ማርታ በዓይኗ ስትገስጻት ነበር። እነሱ እኔን አላዋቂነቴን ተጠቅመው ፍርሃትና ንዴቴን ተገናርገው ራሔል ላይ ጥፋቱን ለመጫን የፈለጉት። ቅድስት ምን ቤት ነች? አይ ቅድስትን ዝም ብዬ ነው የጨመርኳት፣ ማርታ ማለት ነው። በጣም ጥሩ። ስሜትን አሸንፈ ወደዚህ መመለስ ለእኛ ትልቅ መረጃ ነው። ወንጀልን ለመፍታት መጀመሪያ ስሜትን ወደ ጎን ማድረግ ያስፈልጋል። ቆይ ግን እሱ ምን ይላል? እሱ ራሱ ማን እንደወጋው አልተናገረም? እሱ ምንም የሚለው ነገር የለም። በጨለማን የተወጋሁት ነው የሚለው። ግን እሱ ቢሆን የሆነ የሚደብቀው ነገር ያለ ይመስለኛል። ወንድሜም ቢሆን ከማርታ ጋር ያላቸው ሚስጥራዊ ወሬ ምንም አልተመቸኝም። ይሄ ማለት እኮ ያ ቤት ውስጥ እያንዳንዱ ሰው የራሱ የሆነ ጭንብል አለው ማለት ነው። ራሔል አሁን የት ያለች ይመስላል? አላውቅም። አባቴ ግን የመጥሪያ ቪዲዮ ሰርቶ ነበር። ቆይ ግን አባቴ የት ናቸው? ማናችንንም ማግኘት አይፈልግም። በሱ በጣም አዝኗል። ለእኔ እንኳን ድሮም ጥሩ ነገር የለው። መጨረሻ የተነገረኝን ነገር ግን መቼም ማረሰው። ምን አሉ? የቤተሰብ ጉዳይ ነው ብለህ መተው ትችላለህ፣ ግን ባውቀው ደግሞ ለእኔ ጥሩ ነው። ያንተን ቤት መጠበቅ አቅቶ የወንድምህን ቤት ጨምራ አፈረስክ አለኝ። ያን ያልገባኝም ነበር። አሁንስ? አሁንም አገባኝ። የኔ ቤት ጣጣ ነው ለወንድሜ ቤት የተረፈው። እሱ ባለው ይሄንን የሚያውቅ ይመስላል? በደንብ ይመስለኛል። ኬክ በጣም አምሮኝ ነበር። ስንት ጊዜ ከበላው በጣም አምሮኝ ነበር። ምን አይነት ህይወት ነበረሽ? ደስ የሚል በጣም የሚያስቀና ከአይኔ ያውጣሽ የሚያስብል ህይወት ነበረኝ። ይሄን ስልሽ ልጅነቴን አይደለም። የልጅነት ህይወቴ በጣም ከባድ ነበር። ያንን ያስረሳኝ እሱ ባለው ነበር። እንዴት ተዋወቃችሁ? አንድ ድግስ ላይ ነበር። መጀመሪያ ልቀርበው አልፈለኩም ነበር፣ ግን እየቆየ ሲሄድ ምንም አልቻልኩም። ነግሬሻለሁ፣ ከዚህ በፊት አርግዤ ነበር። ወልደሻል እንዴ? ለምን ቅር ይልሻል? አሁንም እኮ በሆድሽ ይዘሻል። አዎ፣ ማዘን የለም፣ ለበጎ ያድርገው። እንዴ ስታስቢው ይሄ ሁሉ የሚርመሰመሰው ሰው በፍላጎት የተወለደ ይመስልሻል? ሁላችንም እኮ የአጋጣሚ ስህተቶች ነን። ግን እራሳችን ህይወታችንን ትክክል እናደርገዋለን። የኔ ትክክል ይሆናል ብለሽ ታስቢያለሽ? እሱ ቢያበላሽቶ ተቀብሯል።
ባልሽን የመቅበር እድሉ ነበርሽ? ነግሬሽ የለ ለመጨረሻ ጊዜ ያየሁት ነፍሱ ልትወጣ ስትል እያጣጣረ ነበር። በቃ አዎ ምርጫ አልነበረኝም። ይሄው እየሸሸው የተፈራ መቀለጃ ሆኛለሁ። ተፈራ መጀመሪያ ለተራ ስሜት የፈለገኝ ነበር ይመስለኝ። ተፈራ ለተራ ነገር የሚስቱንና የኔን አባት ፎቶ ግን ሳይ ለተራ ነገር እንዳልሆነ ገባኝ። አይዞሽ እሺ፣ እውነቱ ላይ ለመድረስ ተቃርበናል። ያድርግልኝ። ጋዜጠኝነቴን አስታወስሽኝ። ቡና እየጠጣን ስንዝናና ልጅ አሳድጋለሁ ብዬ እኮ ነው ስራዬን ያቆምኩት የነበረው። ሄሎ ሱቤ የት አለ? ሱቤ አለች ወይ? ሱቤ ነግሬክ እኮ ነው የወጣሁት። የስም መመሳሰል ይሆናል። አይደለም፣ አውቃታለሁ። የማርታ ጓደኛ ናት። አዎ፣ እዛ ቢሮ ሄድና እሱ ጋር እሺ